ሰበር ዜና በመካከለኛው ምስራቅ ያለው ውጥረት አሳሳቢ ደረጃ ላይ መድረሱ ተነገረ። ኢራን 3 ሰዎችን በሞት ቀጣች። ቴህራን ኢራን የፍትህ አካላት የጠላት ተላላኪና ሰላዮች ያለቻቸውን 3 ሰዎች ሐሙስ ዕለት ማለትም ዛሬ በስቅላት መቅጣታቸውን አስታወቁ። ግለሰቦቹ በቅርቡ በሀገሪቱ ተከስቶ በነበረው አለመረጋጋት ወቅት የጸጥታ አካላትን በመግደልና ለአሜሪካና ለእስራኤል በመሰለል ጥፋተኛ ተብለዋል። ይህ በእንዲህ እንዳለ በኢራንና በእስራኤል መካከል የሚደረገው የቀጥታ ጥቃት ወደ አደገኛ ምዕራፍ ተሸጋግሯል። እስራኤል በቴህራን የሚገኝ የነዳጅ ማከማቻ መምታቷን ስታረጋግጥ፣ ኢራን በበኩሏ በኳታር በሚገኝ ግዙፍ የጋዝ ማጣሪያ ላይ የአጸፋ ጥቃት ፈጽማለች። ይህ ክስተት ዓለም አቀፍ የጋዝ ዋጋ በከፍተኛ ሁኔታ እንዲጨምር ምክንያት ሆኗል። የሟቾች ቁጥር ውዝግብ የተባበሩት መንግስታት በኢራን ተቃውሞ የሟቾች ቁጥር 3117 መድረሱን ቢገልጽም፣ ሌሎች የሰብአዊ መብት ተሟጋቾች ግን ቁጥሩ ከ20 ሺህ በላይ ሊበልጥ እንደሚችል ስጋታቸውን ገልጸዋል። የቀጠናው መስፋፋት ኢራን በባግዳድ በሚገኘው የአሜሪካ ኤምባሲ ሄሊኮፕተር ማረፊያ ላይ የሚሳኤል ጥቃት መፈጸሟ ተሰምቷል። በተጨማሪም በኤርቤልና ሱሊማኒያ በደረሰ የድሮን ጥቃቶች የሰዎች ሕይወት አልፏል። የሊባኖስ ሁኔታ እስራኤል በቤሩት ሆቴሎች ላይ በፈጸመችው ድንገተኛ ጥቃት 4 ሰዎች ሲሞቱ 10 ቆስለዋል። በሊባኖስ በድምሩ የሟቾች ቁጥር ወደ 300 ተጠግቷል። ዲፕሎማሲያዊ እርምጃዎች ስፔን በቴህራን የሚገኘውን ኤምባሲዋን የዘጋች ሲሆን ፈረንሳይ ደግሞ ከ4300 በላይ ዜጎቿን ከአካባቢው አስወጥታለች። ቻይና በበኩሏ ወታደራዊ እርምጃዎቿን በአስቸኳይ እንዲቆሙ ጥሪ አቅርባለች። ሂውማን ራይትስ በበኩሉ አብዛኞቹ ሕፃናት የሆኑ 165 ሰዎች ለገደለው የአየር ጥቃት የጦር ወንጀል ምርመራ እንዲደረግ በጽኑ ጠይቀዋል። የኢኮኖሚ ቀውስና የዓለም አቀፍ ገበያ መናጋት የጥቃቶቹ ኢላማ ወደ ነዳጅና ጋዝ ተቋማት መዞሩ ዓለም አቀፍ ስጋትን ፈጥሯል። የኳታር የጋዝ ማጣሪያ መመታት ኳታር ለዓለም ገበያ በከፍተኛ የፈሳሽ ተፈጥሯዊ ጋዝ ኤልኤንጂ አቅራቢ በመሆኗ በዚህ ተቋም ላይ የተሰነዘረው ጥቃት አውሮፓንና ኤሲያን ጨምሮ የኃይል አቅርቦት እጥረት ሊፈጥር እንደሚችል ተጠቁሟል። የመጓጓዣ መስመሮች መዘጋት፣ በሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ በኩል የሚደረገው የነዳጅ ንግድ መስተጓጎሉ፣ የጭነት መርከቦች የመድን ዋስትና ኢንሹራንስ ክፍያ በከፍተኛ ሁኔታ መጨመሩ እንደ ሌላ ስጋት ተቆጥሯል። የቀጠናው ሀገራት ወደ ጦርነቱ የመሳብ ስጋት ጦርነቱ በኢራንና በእስራኤል መካከል ብቻ ከመወሰን አልፎ ጎረቤት ሀገራትን እያካተተ ነው። ኢራቅ በባግዳድ የአሜሪካ ኤምባሲና በኤርቢል አውሮፕላን ማረፊያ ላይ የተፈጸሙት ጥቃቶች ኢራቅን የሁለቱ ኃይሎች መፋቻ አድርጓታል። የኢራቅ ጠቅላይ ሚኒስተር ጥቃቱ የሽብር ተግባር ማለታቸው በመንግስታቸውና በኢራን ደጋፊ ሚሊሻዎች መካከል ውጥረት ሊፈጥር ይችላል ሲሉ አሳስበዋል። ሊባኖስ በቤሩት ሆቴሎች ላይ ሳይቀር ጥቃት መፈጸሙ እስራኤል በሊባኖስ ውስጥ የምታደርገው እንቅስቃሴ ከሂዝቦላህ የጦር ሰፈሮች አልፎ ወደ ሲቪል መገልገያዎች መሸጋገሩን ያሳያል።